ሰላም ምነው ስብልህም እንዴ? ምነው ስሜን ፈልገሽ ነው? ካላስቸገርኩም። አብርሃም። ዋው ቆንጆ ስም ያለ ስለተዋወቅን ደስ ብሎኛል። ብዙ ባትደሰች ጥሩ ነው። ሉላ ወደ ክላስ እንሂድ። ይቅርታ እያወራሁ መሰለኝ። እቸኩላለሁ። አይዞሽ እዚህ ከቆይሽ ትለምጃለሽ። አንቺ በረሮ እኔን አይደለም አይደል? አንቺን ነው እንጂ እንዴ ካንቺ ሌላ እዚህ ጋር ምን በረሮ አለ እንዴ? ልክ ነው። የለም እኔ ግን ቆንጆ አሳማ ፊቴ ቆሞ እየታየኝ ነው። አቤት አቤት በይ በይ ዘው ዋው እኔ እኮ እየገመትኩ ነበር አሳማ ያልኩ። የምርም ነው እንዴ? ምንድን ነው የምትሞጣሞጫቺ? ትሰማላችሁ? ሌላ ግቢ ለመዳችሁ ተናገር እዛው። እሺ እዚህ እንደለመዳችሁት መታችሁ አክት አደርጋለሁ ብትሉ እዛው ተወርዳችሁ ነው የምትመለሱት። ዋው ምላስ ዋው ልብ አስፈላጊ ከሆነ ዱላም አለው። እሺ እንዲች ብላችሁ እንዳታስቡ። እውነትም የዚህ ግቢ ልጆች ዩኒክ ለመሆን በጣም ትጥራላችሁ። ለመሆን አይደለም እንጥረው ሆነን ነው እሺ የምናሳየው። እንዴ አየሁሽ እኮ ንቅንቅ እኮ አላልሽኝ። ሴት መሆንሽ ለመቼ ነው? ተጠቀሚበት። ምን አይዞሽ እኔ ቆንጆ አትደንግጪ። እንደዛ ካልሆነ ይዛለን በምንም መንገድ ወደ አንቺ ሊመጣ አይሞክርም። አክስቴ ዙር ግን ከትምህርት ቤት ከተጫረ ሌላ ግቢ መግባት እንደማንችል ታውቃላችሁ አይደል? አታስብ። ትምህርት ቤት አካባቢ ምንም አይነት ችግር አንፈጥርም። ቤታቸውን ብቻ እናጣ። እኔ ብነግራችሁስ? እዩ ይባላል። እሺ እዩ። ለማንኛውም ምንድን ነው የምትነግሪኝ? ሰፈራቸው ነው። የማንን? እየፈለጋችሁ የነበራችሁት ልጆች ነው። ታውቂያቸዋለሽ እንዴ? በደንብ ነው። የሁሉንም ሰፈር ታውቂያለሽ? አዎ አውቃለሁ። ሁለቱ አንድ ሰፈር ላይ ነው የሚኖሩት፣ ሶስቱ ደግሞ አንድ ቤት ውስጥ ነው። ሰማተ ናስኪ ምንሽ አልሰማውም እንዴ? እና እያለ እኮ ማን ነው? አይንሽ ሸውራራ ነው እንዴ? ባባ ነው። አንተን ነው እኮ ነው አመል ና ቁጭ በል ማለት እኔ ልጠራ። እዩ ወደ ትምህርት ቤት ስትሄድ ትንሿን በመጠባበቅ አብርሃም መሄድ እንደምትፈልግና ጓደኝነታቸውን እንድትቀጥል ትንሿ የዋህነት በማለት ከትንሿ ጋር ከዚህ በፊት ታደርግ እንደነበረው አብራ መቀጠል እንደምትፈልግ ጥያቄዋን ስታቀርብላት፣ ታዲያ ትንሿም ከዚህ በኋላ ከአንቺ ጋር መታየት አልፈልግም፣ ራስሽን ችለሽ መሄድ ትችላለሽ በማለት ትንሿ በግልጽ ተናግራታለች። በዚህም የተበሳጨችው እዩም ከሁላቸውም ጋር ኪላ የተባለችው እዩም በቀጥታ ከአዳዲሶቹ ተማሪዎች ጋር እንዴት እንደምትገናኝ ሌሎቹ ሁላቸውም አዳዲሶቹ ተማሪዎች ረባሽ ናቸው፣ ኃይለኞች ናቸው ተብለው ዝናቸው የተነገረላቸው ናቸው። ከነዚህ ሰዎች ጋር እንዴት እንደምንግባባ እንዴት እንደምንሆን በማለት ራሳቸውን ሲያዘጋጁ፣ በሌላ በኩል እዩ ደግሞ ለብቻዋ እንዴት አድርጋ በነገር እንደምትቀበላቸው በሴራ እንዴት አድርጋ እንደምትቀበላቸውም ታሴራለች። ታዲያ ይህ ነገር አጀማመራቸውን እየጀመሩት ከአብርሽ ነበረ። ከሴቷ ጓደኛቸው ከሊሊ ንቀት ያደረባቸው ጓደኛሞች ታዲያ አብርሽን ባየች ጊዜ የአብርሽን ውበትና የአብርሽን ቀብራራነት የአብርሽን ኩራት በማድነቋ ብቻ ታዲያ ለአብርሽ ከባድ ማስጠንቀቂያና ማስፈራሪያም ተነግሮታል። ታዲያ በሚቀጥለውም ወደ ክላስ በመጠባበቅ እና አብርሽን እስኪገቡ ድረስ በመጠባበቅ ታዲያ ጓደኛቸውም አብርሽን እንደሚፈልገውና ብቻውን ማናገር እንደሚፈልግ ጥሪ ሲያቀርብለት ልዑልም አቤላም ሁላቸውም መደጋገፋቸው በእጅጉ ያናደዳቸው ጓደኛሞች እነዚህን ልጆች እንዴት አድርገን እንደምንጥላቸው በማለት ይመካከራሉ። ታዲያ ከነሱ መካከል ለአንዱ ከዚህ በኋላ ሌላ የምንማርበት ትምህርት ቤት አይኖርም፣ ከዚህ ከተጫርን ሌላ የምንሄድበት የለንም፣ ይህ የተሰጠን የመጨረሻ እድል ነው፣ ከትምህርት ቤት ሁሉ ተባረናል፣ እናም ይህንን ነገር ማድረግ የለብንም የሚለውን ፍራቻውን በሌላ በኩል አንደኛው ጓደኛቸው ይህንን የምናደርገው እነዚህን ልጆች የምናጠምደውና እነዚህን ልጆች የምንተናኮለው ከትምህርት ቤት ውጭ ይሆናል፣ ከትምህርት ቤት ከዚህ በኋላ መባረር የለብንም፣ ስለዚህ ሰፈራቸውን ማጥናት ይኖርብናል፣ ከዚህ ከትምህርት ቤት የራቀ ቦታ ሌላ ቦታ መገናኘት ይኖርብናል በማለትም ተመካክረዋል። በሌላ በኩል እዩ እነዚህ ጓደኛሞች እንዴት አድርገው እነዚህን ጓደኛሞች እና አብርሽን እንዴት አድርገው እንደሚያጠምዱና እና አብርሽን እንዴት አድርገው እንደሚጥሉ እየተመካከሩ እያለ ታዲያ እዩም ወደ እነሱ በመምጣት የእነዚህን ልጆች ሰፈር በመፈለግ መልፋት እንደማይጠበቅባቸውና እሷን እንደምታሳያቸው መንገዱን ቀላል አድርጋላቸዋለች። በሌላ በኩል የኤዛና እናት ኤዛናና እኑ አንድ ላይ ሲቀመጡ ክላስ ለቃ በመውጣቷ ስትመለስ ግን ተያይዘው በመምጣታቸው እየተመለሱ ስታገኛቸው ታዲያ እኑን እኔ እናንተን ጥዬ መውጣቴ ለምን ሆነና ለምን ሴትነትሽን አትጠቀሚም? እኔ እኮ ጥያችሁ የወጣሁት ሴትነትሽን እንድትጠቀሚ ነው በማለት የማይሆን ነገር እኑን በማስተማር ላይ እያለች ብቻዋን ማናገር ፈልጋለሁ በሚለው አነጋገሯ
ኢዙ ተስማምቶ ለቋት የሄደ ቢሆንም የእኑ ብስጭትና የእኑ ጩኸት ግን ይህንን ነገር የማትቀበለው እኑ ጩኸት ግን ኢዛናን እንዲመለስና በመካከላቸው ምን እንደተፈጠረም ጠይቋታል። ታዲያ የኢዛና እናትም ምንም እንዳልተፈጠረና እናቷን አስታውሳ ሆድ ብሷት ሐዘን ሆዷንና ውስጧን እያብሰለሰላት እንጂ ከምንም ነገር እኔ የለሁበትም በማለት ነገሩን ወደ ሌላ አለባብሳለች። ብቻም ወደ እነ ኢዛና ቤት በመሄድ ከዚህ በፊት ስላጠፋው ጥፋትና ከዚህ በፊት በእነሱ ላይ ስላደረገው መጥፎ ነገር በመጸጸት ድጋሜ ከዚህ በኋላ እንደዚህ አይነት ነገር ውስጥ እንደማይገኝበትና በህይወት ውስጥ እናቱ አስቸጋሪ ነገር ውስጥና ከባድ ነገር እንደገጠመው ተናግሮ እናቱን ህይወቷን ለማትረፍ ሲል ይህንን ነገር እንዳደረገ ለዛም ነገር እንደተጸጸተና የዘወትር የህሊና ጸጸትም እንደሆነበት በሰራው ስራ እንደሚያፈር ከዚህ በኋላ ግን ቃል እገባልሃለሁ ትንሿን እጠብቃታለሁ በማለት አደራን ከዚህ በኋላ አልበላም በማለት ቃል ገብቶለታል። በሌላ በኩል እዩ በመንገዷ እያለፈች ከቡቻ ጋር ትገናኛለች። ታዲያ ከቡቻ ጋር የቡቻን የባህሪ ለውጥ ያልተቀበለችው እዩ እሱም ይህንን ባህሪሽን አንቺ ተቀመጭበት፣ እኔ ከዚህ በኋላ ከአንቺ ጋር አላወራም፣ ከዚህ በኋላ እኔ እንዳንቺ አይደለሁም፣ ቢያንስ ከህሊና ጸጸት ድኛለሁ በማለት ከዚህ በፊት ባደረገው ነገር በሙሉ እነሱንም ይቅርታ ጠይቆ እንደተቀየረና ከዚህ በኋላ ያ ሰው እንዳልሆነ የነገራ ቢሆንም እሷ ግን አሳያችኋለሁ የሚል ፉከራዋን እሱም መፎከር እስከመቼ አሳየኛ የሚለውን ድርድሩን ታዲያ እሱ ከሄደ በኋላ እነዚህ 3-4 ረባሽ ጓደኛሞች በመንገዷ ስታገኛቸውም ከሱ ጋር እንደተነካካችና ቡቻም የነሱ ጓደኛ እንደሆነና እያወራትም የነበረው ፊቷንም ያኮሳተረውና ያበሳጫን ነገር እሷን እየለወጠ ነገር እንደገጠማትና ቡቻም የነሱ ጓደኛ ነው እያለች ከነሱ ጋር እንዴት ነው የምገናኘው ብቻ ላገኛቸው እያለ ስለ እናንተ እያወራ ነበር በማለት ነገሩን ከቡቻ ጋር ጀምራለች። እዩ መጥፎ ነገር ለማድረግ እነሱን ለመጣል ረጅም ጉዞ መጓዝ አይጠበቅባችሁም፣ አጭር መንገድ እኔ እነግራችኋለሁ፣ ለምን በአቋራጭ እነሱን የምጥሉበትን መንገድ አልነገራችሁም በማለት የእነሱ ነርፍ የሆነው ቹቻ እንደሆነና ቹቻን ጣላችሁ ማለት ሁላቸውንም ጣላችሁ ማለት ነው በማለት የመጀመሪያ ክፋታቸውንና የመጀመሪያ ተንኮላቸውን ቹቻ ላይ እንዲያደርጉና ቹቻን እንዲጎዱትም አድርጋለች። እዩ እንግዲህ አዲሶቹን ተማሪዎች ሌሎቹ ተማሪዎች ትምህርት ቤታቸው ላይ ረባሽ ናቸው ተብለው የተነገረላቸውን ወደ ትምህርት ቤታቸው ሲመጡ እንዴት አድርገው አቀባበል እንደሚያደርጉላቸው ጥሩም መጥፎ አቀባበል እንደየባህሪያቸው አቀባበል እናደርግላቸዋለን ሲሉ፣ በሌላ በኩል እዩ ደግሞ በዚህ አይነት መልኩ አቀባበል አድርጋላቸዋለች። እስኪ ሀሳብ አስተያየታችሁን ግምታችሁ እናንተም ኮሜንት ስራ አስቀምጡልኝ። እዩ ይሄ ነገሯ ይሳካላት ይሆን? ይነቃባት ይሆን? በመቅዲ በኩል ወይም ደግሞ በቡቻ በኩል እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮውን ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ በቀጣይ ቪዲዮ ተመልሰን እስከምንገናኝ መልካም ቆይታ